ህይወት እንዲህ ናት። ጨለማና ብርሃን። እኔ የትኛው እድል ላይ እንዳለው ባላውቅም በጨለማ ውስጥ ያለው ግን ይመስለኛል። ለምን ካልሽ እናቴ የሌለው ሰው ያው ጨለማ ውስጥ የተቀመጠ አይደል? እናቴን በልጅነቴ ነው ያጣኋት። የህይወት ትርጉም የሌለኝ መሽቶ ወደ ቤት ልገባ ስል የህይወት ትርጉም የሌለኝ መሽቶ ወደ ቤት ልገባ ስል ሁሉም ነገር ይጨንቀኛል። ጨለማው ህይወቴ ትዝ ይለኛል። እቤት ውስጥ ያለችው እንጀራ እናቴ ልበላት ወይስ የአባቴ እናት አላቅም። እቤት ውስጥ ያሉት ከአባቴ ውጪ ሁሉም ፍቅር መስጠት አይችሉም። ያጣሁት ምን እንደሆነ አያውቁም። ሁሉም ግን በራሳቸው ህይወት የሚሯሯጡ ናቸው። የኔን ህይወት አንድ ቀንም ቢሆን ጠይቀውኝ አያውቁም። ለዚህ ነው ሲመሽ በጣም ያስጠላኛል። ውዬ ወደ ቤት የምገባበት ያ አንድ ክላሴ የኔ ጨለማ የእድል ስጦታዬ ይመስለኛል። በቃ ይሄ ለኔ ነው ብዬ ተቀምጫለሁ። እድሌ ባይሆን ኖሮ እናቴ ጥላኝ አትሄድም ነበር። አንዳንድ ጥያቄ ይፈጥርብኛል። እናቴ ምን አይነት ናት? ጥቁር ወይስ ቀይ? ምን እንደሆነላትስ ነበር የምትፈልገው? አላቅም። አባቴ አንድ ቀንም ከመናገር ውጪ እናቴን አንድ ቀንም ነግሮኝ ስለሷ አሳይቶኝ ስለሷ ነግሮኝ አያውቅም። እማዬ ምንድነው የሚያስጮሽ? ምን ሆነሻል? እማዬ ቦርሴን አጣሁት። የት እንዳለ ደግሞ አላውቅም። ምናልባት እኔ ይዤ ወጥቼ ይሆናል። እማዬ አልቀለድኩም። እሺ ያቺን መናጤ አድርጋው ሄዳ ከሆነ ግን ስትመለስ ሲጥ ነው ማድረጋት። እሺ ምን ችግር አለ? ምን እህትሽ ናት? የምርሽ ነው እማዬ? አዎ ምን ነው አይደለችም እንዴ? አይደለችም። እኔ እንደሱ አይነት እህት የለኝም። እዚህ ቤት ውስጥ አንቺ ብቻ ነሽ ዘመዴ። ሌላው ሰው እንዳለ ገደል መግባት ይችላል። ይሄ ደግሞ ምን ማለት ነው? አይ ቤቲ፣ እኔ እኮ በጣም ነው የምታሳዝኝ። ምንሽም እንደያለ መውጣቱ በጣም ነው የሚያናድደው። ምን ማለት ነው ደግሞ እሱ? ይኸውልሽ ሀዘንሽን፣ ደስታሽን ለሰው አታሳይ። በሳቅሽ ለመሸፈን ሞክሪ። ይሄ እኮ የተስፋዬ ቤት ነው። እድል ደግሞ የእናቷ ንብረት ነው። እኛ እንደምንጠላቸው ካወቁ ከዚህ ቤት አውጥተው እንደሚወረውሩን አታውቂ? እንደዛ ማድረግ አይችሉም። ቢሆን እንኳን የሀብቱ ግማሽ ተከፋይ እኛ ነን። ሞኝ ነገር ነሽ። ይልቁንስ ሂጂና ቦርሳሽን እሷ ክፍል ፈልጊ። እኮ እኔ ነኝ እዛ የገማ ክፍል ውስጥ ገብቼ የምፈልገው። ይሄ ደግሞ ምን ማለት ነው? እማዬ ክፍሏን አይተሽዋል? ከመሽታቱ እንዴት እንደሚያስጠላ፣ በዛ ላይ የሆነ ዳርክ ነገር ነው። አይ እኔ በጭራሽ እዛ ክፍል ገብቼም አልፈልግም። እንግዲህ ምርጫው አንቺ ነው። ቦርሳሽን ከፈለሽ ገብተሽ መፈለግ ትችያለሽ። አለበለዚያ ደግሞ ሌላ ቦርሳ መያዝ ትችያለሽ። ኧረ ነው አሁን ተመረቅን። ከዛ ደግሞ ስራ ይዘን ተፍ እያልን ምናምን የምንኖረውን ህይወት ግን አስበው ታውቃለህ? እኔ እንደዚህ አይነት ህይወት አስቤም አላውቅም። ባስበውም ደግሞ አይመጣል። ይኸውልህ ቆይ ምን አይነት ህይወት ነው መኖር የምትፈልገው? አለ አይደል ቤተሰብ መስርተህ ልጆች ወልደህ ሰፈር ውስጥ ተከብረህ አንቱ ተብለህ እንደዚህ አይነት ህይወት ምናምን አስበህ አታውቅም? በህይወቴ እኔ አንድ ጊዜ ብቻ እንድቀበር ነው ፈልገው። እሱንም ደግሞ ወልዶ የጣለኝን ቤተሰቤን አግኝቼ ለምን ጎዳና ላይ እንዳድግ እንደፈረደብኝ፣ ለምን ከወለደኝ በኋላ ጥሎኝ እንደሄደ ማወቅ ፈልጋለሁ። ይሄን ነገር ነው ማድረግ ፈልጋለሁ። እሺ ጠየካቸው? ነገሮች ስላልተስተካከሉልን ነው። እሷ አረገዘች፣ ከዛ ጎዳና ላይ ወጣ፣ የሆኑ ችግሮች ተፈጠሩ ምናምን ቢሉ ምን ልትላቸው ነው? ከዛ እስከ ዛሬ ለተፈጠረው ነገር ይቅርታ እንጠይቃለን።
ከዚህ በኋላ ደግሞ እንከሳለን። በቃ እንደዚህ አይነት ነገር እኮ ነው የሚነግሩ። እንደ ቀልድ መተው ይቅርታ ላረግንብህ ነገር በጣም እናዝናለን፣ ላጠፋነው ነገር በጣም ይቅርታ ሲሉኝ፣ አረ ምንም አላረጋችሁም እኮ ምንም ማለት አይደለም አመሰግናለሁ እንድላችሁ እንደምጠብቁ አንተ እሺ ይሄን አደርጋለሁ በለኝ። ቆይ ምን ልታረግ ነው? ይኸውልህ እንዴትም ብትሄድ እንዴትም ብትሮጥ ሁሉም ተመሳሳይ ነው የሚሆነው፣ አንድ አይነት መልስ። ይኸውልህ እኔ እናንተን ጎዳና አገናኝ። እግዚአብሔር ይመስገን ትንሽም ብትሆን ቤት አለች። የቀረውን ደግሞ እየሰራን ተፍ ተፍ እያልን ተደጋግፈን እንወጣዋለን። ለምንድን ነው ተመልሰህ እዚህ ሀሳብ ውስጥ የምትገባው? እንዳልነበርክ መምጫህንም መሄጃህንም እማታውቅ። እሺ እሱን ተው። አባትህ ማን ነው ስትባል ድንገት አፍል የመጣውን ስልም ስም የምትወደውን ስም ጠርተህ አባቴ ማለት እሱ ነው ብለህ ስታወራ አስበው ታውቃለህ? አባትህ እኮ አንተን ከወለደህ በኋላ ስሙ መጠሪያ እንደሚሆን እንኳን እንደማያውቅ አስበው ታውቃለህ? እሺ ተው። እናትህ ብላ ወልዳ ያን ሁሉ ስቃይ ካሳለፈች በኋላ ምንም እንደማትጠቅም አድርጋ ሜዳ ላይ ጥላ ስትሄድ እሱን አግኝታት ለምን እንደዚህ እንዳደረገች መጠየቅ አትፈልግም? አስበው ታውቃለህ ወይ? ምናልባት ችግር መከራ በዝቶባት ቢሆን። የምን ችግር? እስኪ አስበው፣ የአብራክህን ክፋይ ልጅህን ሜዳ ላይ የሚያስጥል ምን አይነት ችግር ቢገጥም ነው? ከልጅ በላይ ምን አይነት ነገር ሊገጥም ይችላል? በቃ ይህን ሀሳብ ተወው። ይቅርታ፣ የማይሆን ነገር ነው የጠየቁ። ነውና አስጭኝ። በቃ እኔና አንቺ እዚህ ቤት ውስጥ ምንም ነን፣ ባዶ ነን ማለት ነው እንዴ? አይኔን ምንድን ነው? አይኔን መሆን ያለበት እንዴ? የኔ ልጅ ሙሉ ውክልናውን እኮ ለድል ተስፋዬ ሰጥቷታል። ይሄ የማይረባ ሰውዬ ሙሉ ውክልናውን ለእሷ ሰጥቷታል። ሁሉንም ነገር ለእሷ ሰጥቷታል። በቃ እኔና አንቺ እኮ እዚህ ቤት ውስጥ ምንም ነን፣ ባዶ ነን ማለት እኮ ነው። ይህ ሰውዬ ሊያሳብደኝ ነው ማለት ነው። እማዬ እኔና አንቺ እኮ እድሜ ልካችንን እዚህ ቤት ውስጥ ነው የኖርነው። እሱ ደግሞ ሁሉንም ነገር ለእሷ ለመስጠት ያላደረገው ነገር አልነበረ። ቆይ እሺ አሁን ነገ ጠዋት ከዚህ ቤት ውጡ ብትለን ምንድን ነው የምናደርገው? ምንድን ነው የምንለው? ተስፋዬ ጥሩ ነገር አላደረግም፣ ጥሩ ነገር አልሰራህም። ምን እንደማደርግ እኔ ነኝ የማውቀው። ባላሰብከው መንገድ ነው የምመጣብህ። እሰራልሃለሁ። አሁን አንቺ ምንም ነገር እንዳልተፈጠረ ሁኚ። እማዬ የምልሽን ብቻ አድርጊ። እሺ ቆይ አንቺ ምን ልታደርጊ ነው? የማደርገውን እኔ አውቃለሁ። በምን ቀን ነው ይሄንን ያደረግኩት? እንዲህ ነው የማደርገው። እሷ ደግሞ በምን ቀን ነው ፈርሜ የተቀበልኩት? ምን አለ እጄን በቆረጠው እንድትል ነው የማደርጋት። እድሜ ልካቸው እንዲያለቅሱ ነው የማደርጋቸው። ይሄን ካላደረኩ ደግሞ እኔ አይደለም። ለማንኛውም አንቺ ምንም ነገር አላየሽም፣ ምንም ነገር አላነበብሽም። እሺ እማዬ የምልሽን ብቻ አድርጊ። አሁን ከዚህ ክፍል እንውጣ። አረ ብሮ ድምፅሽን አሰሚኝ እንዴ! ምንድነው? አረ ሲሪየስ አረግሽብኝ እኮ። እማይሆን ነገር አውርቼ አስደበርኩሽ። አረ በቃ ነገሩን ፍቺው። እሺ በቃ ፈትቼዋለሁ። ብትፈታው እኔ አላቅህም እንዴ? አረ ፊትህን ተመልከተው፣ ጨ ብሏል እኮ። ምን ነው የምታወራው? እሺ በቃ ተወኝ። አልተውህም እንዴ ወንድሜ ሚኪን
ነገሮችን ትቶ ፈገግ የሚለውን አለ አይደለ ደንደን ያለውን ይሄ በቃ ልቡ እንደ እናት የሚራራው አይደለም እኮ ማለት የፈለኩት የዋህ ልብ ያለውን ለማለት እኮ ነው። ምንድነው ነገር ሁሉ ከእናት አልወጣ አለ። ትሰማኛለህ? ቆይ አናደው ሌላ ከሰው አለ እንዴ? ነው ወይስ በራስህ ነው ማናደድ የፈለከው ነገር አለ? ከቅድም ጀምሮ እኮ ተመሳሳይ ነገር የምታወራብኝ አንተ እኮ ነህ። ሲጀመር አንተ ነህ መርሳት ያለብህ። እኔ መቼና እንዴት መርሳት እንዳለብኝ ጠንቅቄ የማውቅ ሰው ነኝ። እሺ ኧረ ወንድም ያረጋጋው። አማረልኝ ብዬ ቆጤ ማጡን የምቀባጥረው ጭራሽ ሌላ ታሪክ ውስጥ ከተተኝ። እውነት ምን ነው እንጂ ደህና ነሽ አላመንሽ? እሺ ጥሩ ቁርስ ነሽ። እንደምን አላችሁ? ምን የተፈጠረ ነገር አለ? እኔ እኮ ግርም የሚለኝ የሰው ሚስት ባሏ ከውጪ ሲመጣ ጫማ አውልቃ ቡና አፍልታ ምግብ አቅርባ ነው የምትቀበለው። አንቺ ግን በቃ ነገር ተሸክመሽ ነው የምትጠብቅኛል። ምን ነው የሆነውን ነገር አላቅም እያልክ ነው? ምን የተፈጠረ? ዳርዳሩን ከምትይ ለምን ቀጥታ አትነግሪኝም? ሰማኛለህ? ሁለቱም ልጆችህ ናቸው። አዎ ልጆቼ ናቸው እና ምን ይጠበስ? ግን አንተ እኮ እድል 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 ነው የምትለው። ሁሉም ነገር ለእድል ነው። ቤቲም እኮ ልጅህ ናት። እድል ያለ እናት ነው ያደገችው። ራሷን መግለጽ የማትችል ምስኪን ልጅ ያለ ኃጢአቷ የምትቀጣ። በእኔና አንቺ ኃጢአት ነው እናቷን ያጣችው። ለዚህ ነው የምንከባከባት። እኛ ደግሞ ምን አደረግን? ቆይ ልቦናሽ ያወቀል ለምን እንድናገረው ትገፋፍኛለሽ? ለምንስ ኃጢአቴን እኔም ደጋግሜ እንዳስበው ታደርግኛለሽ? ስለምን ኃጢአት እንደምታወራ አልገባኝም። የምን ኃጢአት? ድንጋይ ራስ ነሽ፣ ድንጋይ ራስ። ከአንቺ ጋር ምንም ነገር ማውራት አልፈልግም። ቆይ ያናገርኩ እኮ ነው። ወዴት ነው የምትሄደው? ሰምኛለሽ? ከአንቺ ጋር ምንም ነገር መነጋገር አልፈልግም። ገባሽ? አሁንም መርሳት እስጪኝ። ማታ ሟሽሽ ዝም በይ። በቃ ዝም። አንቺ መርሳት ዝም በይ። አንተ ዝም በል። ምን አገባህ? ዝም በል። ውጣ ከማል በንግግር ያደረገችኝ ነገር ታውቃለህ። ዝም በል። መርሳት እስጠኝ። ዝም በል። ዝም በል። መርሳት ምን ልትሆኚ ነው? ለአንቺ ቤት ተጻለሽ ጭራሽ ነኝ ልመጪ ነው እኮ። ለምን ተመታዋለህ? ዝም በይ። ድሮ ምን አንተ ክብር አውድላችሁ። እሺ ወንድሜ አይገባሽም። ምንድነው አስር የመጥሪያውን እንደዚህ የምትወጪው? ሁለቴ ሲሆን እንዴ ደንቆራለ እንዴ? ሁሉም ሰው እንዳንቺ ደንቆሮ ነው የሚመስልሽ? እሺ በጣም ይቅርታ። ይቅርታሽን እዛው ታዩ። ለመሆኑ የት ነበርሽ እስካሁን? ያው ከትምህርት ቤት እየመጣሁ ነው። ሰዓቱን አይተሽዋል? ቆይ ቤቲ ትምህርት ቤት አልሄደችም እንዴ? ቤቲማ በስነ ስርዓት ትምህርት ቤቷ ሄዳ መጣለች። እንዳንቺ መች ከጎረምሳ ጋር ስትሯሯጥ ትውላለች ብለሽ ነው? ጎረምሳ? ከጎረምሳ ጋር? አረ እንደዛ አይደለም። ብር ስለነበረኝ በእግሬ ነው የመጣሁት። አረ ለምን አባሽ ለምን መኪና አይገዛልሽም? ውይ ደግሞ ታክሲ ደግሞ ጻውንም አቺው ራይድ ይሻልሻል። ለምን
ራይድስ ለምን እንዴ? አባትሽ ሀብታም አይደለ እንዴ? ለምን መኪና ይገዛልሽም? ለዛው ከነ ሹፌሩ አንቺ ጥሪ ከፊቴ እባብ እንደዚህ አጎንብሳ ስታይ ሰው ትመስላለች። እባብ የባብ ልጅ ምድረ እባብ እዚህ ተሰብስበው አቃጠለኝ እኮ እናንተ። በሰላም ነው? ምን ሰላም አለ? ምንድን ነው የተፈጠረ ነገር አለ እንዴ? ትላንትና ተመልሶ ቢመጣ ብለህ አስበህ ታውቃለህ? አላውቅም። ንጹህ አእምሮ ያለ ሰው ነው። አብዛኞቻችን ግን ትላንት ተመልሶ ቢመጣ እንላለን። ለምን? ትላንት የሰራነው ኃጢአት የእግር እሳት ሆኖ ስለሚያቃጥለን። ምናልባት ትላንት ተመልሶ ይመጣ ዛሬ አስተካክለን ለመራመድ እንዲመቻል። ይቅርታ፣ ስለምን እያወራ እንደሆነ ግራ እየገባኝ ነው። አይገባም። እኔም የማወራውም ትክክል አይደለም። ሁላችንም ኃጢአት ሰርተን እናለቅሳለን። ትንሽ ኃጢአትም ትልቅ ኃጢአትም የሰራ እኩል ቤተክርስቲያን የእምነት ቦታው ሄዶ ማረኝ ያለ ይጸልያል። እውነታቸውን እኮ ነው። እሱም የማሪ አምላክ ስለሆነ ማረኝ ማረኝ ባለ ቁጥር ይመራቸዋል። ችግሩ ያለው እዚህ ላይ አይደል እንዴ? ዳቦ የሰረቀም ግመል የሰረቀም እኩል ሌባ ይባላል። የትኛውን ነው ቆይ የሚምረው? እኔ ግን ምንም እየገባኝ አይደለም። አልገባኝም። አዎ አይገባም። ምክንያቱም ንጹህ ልብ ስላለ። እንደኔ ግራ የተጋባና የቆሸሸ ማንነት ቢኖርህ ድራፍት ቅዳለኝ ብዬ የጠየቅኩ ሰዓት ሁሉ ነገር ሊገባ ይገባ ነበር። ተስፋዬ በሰላም ነው አይደለ? አዎ በሰላም ነው። አዎ በሰላም ነው። ይሄ የምታየው ነገር ሁሉ ሰላም ነው። ውስጤ ግን ከባድ እሳት እየተቃጠለ። እሺ እኔም ማግዝ ነገር አለ። አዎ ዝም በማለት ታግዘኛለህ እና ብርጭቆዬን እያየ በመቅዳት። ዝም ማለት? እሺ ብርጭቆ መቅዳት ደግሞ ስራዬ። ዝም በል አልኩህ እኮ። እሺ ምን እያደረግሽ ነው? እያጠናሁ። ጥሩ። ስራ ልሰጥሽ ነው የመጣሁት። የምን ስራ? ይህን ልብስ እንድታጥቢልኝ እፈልጋለሁ እና ደግሞ ይህ ልብስ ጨርሺ ጫማም አለኝ፣ እሱንም ወልወል እንዳረሺ። እሺ ችግር የለውም። የያዝኩትን ልጨርስና አጥብልሻለሁ። መልስ እንድትመልሽልኝ አልፈልግም። እሺ እንዴ ቤቲ ምን አልኩኝ? እኔ የያዝኩትን ልጨርስ እኮ ነው ያልኩት። አሁኑኑ እንድታጥቢ ነው የምፈልገው እና ደግሞ ጽድት አድርገሽ እንድታጥቢ ነው የምፈልገው። አንድ ቆሻሻ እንዳላገኝበት። እሺ እሺ ጥሩ። ሁሉንም ነገር ስትጨርሺ ክላስ ከመሄድሽ በፊት እፈልግሻለሁ። አንድ ነገር ልምከርህ። ህይወት እንደ ትላንትናዋ እንድትሆን እንዳታስብ። ዛሬ፣ ነገ፣ ከነገ ወዲያ፣ ትላንትና እያንዳንዱ ቀን የራሱ መልክና የራሱ ቦታ አለው። ተሳስተን ቢሆን እንደ ትላንትናው እንዲሆን እንዳታስብ። እሺ አንድ ሀሳብ ልንገርህ። አንተ ለኔ ሀሳብ ልትሰጠኝ? ይኸውልህ ያንተ ስራ ሂሳብ መናገር፣ ሂሳብ መቀበል፣ መልስ መስጠት፣ ቲፕ ይሰጡ ማመስገን ብቻ ነው እንጂ ሀሳብ። እኔ ከትናንሽ ሰዎች ሀሳብ አልቀበልም። ትሰማኛለህ? እኛ ከቤታችን መጠጥ ቤት የምንመጣው ሀሳባችንን ለመርሳትና ማንነታችንን ለመቀየር ነው። ገባ? በል እንዲያውም አሁን ሂሳብ ንገረኝ። ሀሳብ ይላል። እኔ ከማንም ከትናንሽ ሰዎች ሀሳብ ሂሳብ ንገረኝ። ሀሳብ ይላል። ስለምን? አባቴ ለምንድን ነው ሁሉንም ንብረት ባንቺ ስም ያደረገው?
እየጠየኩሽ እኮ ነው። ለምንድን ነው ሁሉንም ንብረት በአንቺ ስም ያደረገው? አንቺን አይደል እንዴ የማናገረው? አንቺ ዲቃላ ዘር። ለነገሩ አንቺ የምታደርጊ እዚህ ፍርፋሪ ትበያለሽ፣ ጠገብሽ። ብቻዬን መሆን እፈልጋለሁ፣ ውጭልኝ። ኧረ ጭራሽ ከዚህ ቤት እንደወጣ እያደረግሽ ነው። ትሰሚኛለሽ? እኔን ምንም ነገር መናገር ትችያለሽ። በስነ ስርዓቱ እንኳን የማላውቃትን እናቴን ግን ስሟ እንድታነሽብኝ አልፈልግም። ውይ የኔ ቆንጆ ልታለቅሽ ነው? በእናትሽ እንዳታለቅሽ፣ እኔ ይከፋኛል። የእናቴን ስም አታንሺ። ስለ እናቴ እንድታነሽ አልፈቅድልሽም። ተግባባን? መቼም ባሌን እየጠበቅኩ ነው ብለሽ መቼም ሰርፕራይዝ አታደርጊኝ። አይደለም እንደሚመጣና እንደማይመጣ ለማወቅ ነው። የት እሄዳለሁ? አንቺ ባትናፍቅኝ እንኳን ልጆቼ እኮ ይናፍቁኛል። ልጆቼ ማለቱን ተውና ልጄ ትናፍቀኛለች በል። እንዳልሽ እድል በጣም ትናፍቀኛለች። እሷን ሳላያት መተኛት ማደር እንደማልችል ታውቂያለሽ። ቤትም እኮ ልጅ ናት። እድል አልበዛም? ልጆች ናቸው፣ ግን ለምን እንደማበላልጣቸው ታውቂያለሽ? ቤቲ እናት አላት፣ እኔን የመሰለ አባት አላት። እድል ግን አባት ብቻ ነው ያላት። ማለት እናቷ አይደለሽም እያልከኝ ነው? ስላልወለድኳት ልጅ አይደለችም ማለት ነው? ከልጅነቷ ጀምሬ አይደለም እንዲያሳደግኳት? ዝም ምን ፈልገሽ እንደገባሽ ምን አድርገሽ ባሏን እንደተቆጣጠርሽባት እኮ በደንብ እናውቃለን። ዝም ብለሽ አትለፍልፊ። ይኸውልህ ሁሉንም ነገር አውቄዋለሁ። ሁሉንም ነገር ማለት ነው። ሁሉንም ነገር በድል ስም እንዳረኩሉ አውቄያለሁ። ያላወኩ እንዳይመስልህ። ስለሚገባት ነው። የእናቷ ንብረት ነው። እኔና አንቺ ደግሞ ኖርንበት። ከዚህ በላይ አይበቃሽም? ቤትም እኮ ልጅክ ነች። እድል በጣም ጥሩ ሰው ነች። ማለት ቤቲ ጸባይ ካላት ታካፍላታለች። ይኸውልህ አሁን ያበላሽውን እያንዳንዱን ነገር ታስተካክለዋለህ። ያለበለዚያ ግን ምን ንገሪኝ እስኪ ምን ልታደርጊ ነው? አርፈሽ ጸጥ ብለሽ የማትኖሪ ከሆነ አንገትሽን ጠምዝሽ ውጭ በረንዳ ላይ ነው የምጥልሽ። እድል ልጄ ነች። እድልን አስቀየምሻት ማለት እገልሻለሁ። እድል ትሙት እገልሻለሁ። ቤትም እኮ ልጅክ ናት። ገደል ልትገባ ትችላለች።